ሰላም ነጃ በርሶ መጋረጃ ያአላህ አምጣልኝ ፈረጃ አለ። እንግሊዝንም ይው አስታርቋል። እንዴ አስማሳለኝ እንዴ ሰው አይደለሁም እንዴ ምንድነኝ እኔ ፓወር አለኝ አሁን ቢልም ሸይጣን ረጅም እንዴ እንደዚህ አለ እንዴ ታምራለኝ እንዴ ምንድነው እንዴ አውዝ ቢላ አርጀንቲና መደገፍ ምን ያህል መታደል ነው። የዚች ሀገር ደጋፊ ሆናችሁ እስቲ ታላችሁ በእናታችሁ። አረ በጌታ ስም ምን አይነት እግር ኳስ ነው? ምን አይነት ካምባክ ነው ይሄ? የፎረስትን ጨዋታ ይጫወታል እንዴ? አንዴ በእድል አግብተው ማነው ጎርዳን ያስቆጥረውን ኳስ ተከላክለ ልትወጣ ምን አይነት ፍልስፍና ነው የፈለከው? ቲሙን አታቆማ አርጀንቲና ነው። አረ ይችላል፣ አረ ይችላል አርጀንቲና፣ አረ ትችላለ ኤንዞ፣ አረ ትችላለ ሜሲን አባት። ወይኔ ላውታሮ ምን ላርጋችሁ በጌታ ስም መቤቴን። ወይኔ አረ እንኳን ደስ አላችሁ አርጀንቲና ደጋፊዎች። ቃላት የለንም። መታደል ነው፣ እግዚአብሔርን መታደል ነው። ካምባክ የማይረባ የበርንሌ ጨዋታ ለመከላከል ይገባሉ እንግሊዞች እንዴ! አረ በስመ አብ። ለማንኛውም እንኳን ደስ አላችሁ። ይሄ ነው አርጀንቲና እግዚአብሔርን። እኔ አላምንም። ደገመው፣ ላውታሮ ደገመው። ገላገልናቸው። ወይኔ ምንድን ያደረግነው? ምንድን ያደረግነው? ገላገልናቸው። ማርዬ ምንድን ነው ይሄ? እኔ ራሱ ፈራው። አይደለም ቋጣሪ፣ እኔ ፈርቻለሁ። ይሄንን አልቆላችኋል። ሜሲ ዓለም ዋንጫ ቢበላ ቅር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ ሁለት ሲያንሰው ነው የምልህ። ገባህ? ይሄ 39 ዓመቱ እኮ ነው። ለምን የማል ገና 19 ዓመቱ ከዚህ በኋላ መብላት እድል አለው ነው የምልህ። ገባህ? ኤምባፔ ኦልሬዲ በልቷል። ይሄ ሰውዬ ግን ማን ነው እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ ሁለት ብቻ ይዞ ማለቁ ነው የሚያሳዝነኝ ነው የምልህ። ምን አይነት ተጫዋች ነው በእናትህ? ምን አይነት ተጫዋች ነው? ገባህ አይደል? እኔ ይኸውልህ ስማ፣ ጆርዳንን አሸነፍክ፣ አልጄሪያን አሸነፍክ፣ ኦስትሪያን አሸነፍክ፣ ግብፅን አሸነፍክ፣ ኬፕ ቨርዴን አሸነፍክ፣ ማንንም እኮ አላሸነፍክም፣ ለአንተ ተመቻችቶልሃል ምናምን ተባለ። እንግሊዝ ላይ ካምባክ እየተመራማ ካምባክ ገባህ? እዚህ ጋር እኮ ገባህ የሚገጥመው ቡድን አይደለም ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት። ገባህ? እንደዛም ሆኖ እየመራውኝ 1-0 ኮንፊደንት ሆኜ ማለት ተቀየረብኝ ነው የምልህ። ገባህ? ኤንዞ ፈርናንዴስ ክሬዲት ይገባል። ብዙ ጊዜ የሞከርከው ነገር አሳካው። ላውታሮ ማርቲኔዝ ትችላለህ አንተም ክሊኒካል ተጫዋች ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ምን ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን የስፔንን አሸንፎ የሰውዬ ሁለት ያንሰዋል። ዛሬ ያየውን አይተማ ሁለት ያንሰዋል ነው ምን በዳኛ መሰለኝ ዳኛው ለምን ገባ? ዳኛው አቤት እግር ኳስ ያራዳ ልጆች፣ አቤት እግር ኳስ። መጀመሪያ ፈርስት ሃፍ ኤምኤምኤ ተመልክተን ነበረ፣ ግራም ያጋባ ነበር። ሰከንድ ሃፍ ግን የጉድ ያለ አስባሉ ነው። መላራዳ ልጆች በግራ በቀኝ መከሮና በሉት። አርጀንቲና እንደ አንድ ተጫዋች ነበረ ተናቦ ሲጫወቱ የነበረው ማለት ነው። ከታች እስከ ላይ እንዴት አባታቸው ነው የሚያምሩት ማለት ነው። ቲያትር እየሰሩ ነበረ የሚመስሉት። አሲስት ያደርገዋል፣ ሜሲ ቀረቅሩታል። ምንም ጥያቄ የለውም። ኤንዞ ፈርናንዴስ ከፒክፎርድ ጋር ብዙ ጥያቄና መልስ ክርክር ውስጥ ነበሩ። መጨረሻ ላይ ግን በሚገርም ሁኔታ መልሱ ይሄ ነው ብሎ አስረግጦ አሳይቶታል ማለት ነው። ያራዳ ልጆች እንዴት አባታቸው ነው የሚለዩት? እንዴት አባታቸው ነው የሚችሉት? ለፍጻሜ የሚገባው ቡድን አልፏል ብዬ አስባለሁ። እስቲ እናንተን ማሰብ ይሄ ዓለም ዋንጫ ለሊዮኔል አንድሬስ ሜሲ አይገባውም ብሎ ማሰብ ማለት ነው ለኔ ሐራም ነው የሚሆንብኝ። ላይመች ይችላል ምናምን ጎትህ ሌላ ሊሆን ይችላል እንደኔ ማለት ነው። ግን ማመን ያለብህ ነገር አለ ሀቢቢ። ይሄ ሰውዬ ታሪክ ውስጥ ነው፣ ሌላ ታሪክ ውስጥ ማለት ነው። መጥላት የማይችለው ነገር ነውና ተመልከተ። አገሩ 1-0 እየተመራች ኢትስ አባውት ሜንታሊቲ ማን። ሁለት አሲስት የሚያጅቡ አሲስቶች ማለት ነው። በጣም ካቅም በላይ ማለት ነው። እስከዛሬም ለቋጠርኩብህ እኔ አውፍ በለኝ ዛሬ ይዘረባል። ግን እድለኞች ነው ገብቷል። ይሄን ማየት ለራሱ
ኧረ በዓል። ከዛ ውጭ ግን እንግሊዝ ቶማስ ቱዌል ሰላይ ነው ሀቢቢ፣ ስፓይ ነበረ፣ የጀርመኖች ሰላይ ነበረ እና ይሄ በዓለም ጦርነት ሁለተኛ ዓለም ጦርነት ምናምን ላይ የነበረውን እንትን ሪቬንጅ ለማድረግ የተላከ ሰው ነበር። ስራውን ሰርቷል። በስኳድም በምንም የተሻለው ቲም እንግሊዝ ነበረ። ግን ሰባውት የሜንታሊቲም ጉዳይ ነው፣ ያላቸውን በደንብ መጠቃቀምም ነው። በዛ ላይ ደግሞ ሊዮኔል ሜሲ የሚባል ማጂሻን ገደላቸው። ካቅም በላይ ካቅም በላይ። እኔ ወላሂ ነው የምላችሁ ለዚህ ቡድን አጨብጭቡለት ብቻ አጨብጭቡለት። ለሜሲና ለዚህ ቡድን አድናቆት ብቻ ሰጡት። በቃ ምንም ነገር ልታደርግ አትችልም። በቃ እመን። አረ በጣም ነው የሚችለው ይሄ ቡድን። በቃ ይኸው ማን እንደው ቀኑን ሙሉ ይሄንን ቪዲዮ ሙሉ እንዲያጨበጨብኩለት ለዚህ ተጫዋችና ለአርጀንቲና ቦታ በጣም ነው ደስ የሚለኝ። በጣም ማለት ነው። በቃ ምን አይነት ተጋዳይነት ነው? ምን አይነት የሀገር ፍቅር ነው? ምን አይነት ብቃት ነው የምታሳዩት? ምን አይነት ተጋዳይ ናችሁ? ምን አይነት ጦረኛ ናችሁ? ማንዬ እንዴ ሲመራ የነበረውን ቡድን እነ ጌፖል ተቀይሮ ገብተው ምንድን ያደረጉት? ይኸውልህ ታርጌት ማኑ ሜሲ ማለት ነው። ምን አይነት ስራ ሲሰራ እንደነበረ በ39 ዓመቱ ተመልከቱ። በቃ ድሪብል እያደረገ እየተመታ እየተቆረጠ እየተነሳ እየታገለ ማንዬ 2 አሲስት ነው ማድረግ የቻለው። በቃ አሁን ምንም አይነት ወቀሳ ነቆራ ሰበብ ምናምን አያስፈልግም። ቆመ ታጨበጨበ፣ እንደውም ታጨበጨባል። የእግር ኳስ ቤተሰቦች እንግሊዝ ታሸነፋለች የሚል አብዛኛው የእግር ኳስ ቤተሰብ ግምት ነበረው አይደለ? ግን አርጀንቲና ስለምችል በብቃቷ ተጋድላ ተፋልጣ አሸንፋ ወጣለች። ክብር ይገባታል። ክብር ስጧት፣ ለዚች ሀገር ክብር ስጧት፣ ለሜሲና ለአርጀንቲና። በመድኃኒዓለም አሁን ይሄ ምን ይባላል ጋይስ? ምን ይባላል? እግዚአብሔርን ምን ይባላል? እኔ ግን እንዲህ ይቻላል እንዴ? ይቻላል እንዴ ጋይስ? በመድኃኒዓለም አርጀንቲና እኔ ቃል የለኝም፣ እግዚአብሔርን ቃል የለኝም። ወይኔ 10 ደቂቃ መከላከል አቃታቸው እንግሊዝ። የሚያዋጣችሁ ጦርነቱ ነው። ወደ 1982 ጦርነት ተመለሱ እንግሊዝ። በቃ ትክክለኛው ጦርነት የኳስ ላይ ማለት ነው። ወፍ እውነት ይገባቸዋል አርጀንቲና ማለት ነው። ምን አይነት ታጋይ ናቸው! በመድኃኒዓለም እንዴት ነው የሚታገሉት? እንዴት ነው አንድነታቸው ደስ የሚለው! እውነት በቃ አላማ ያለው ብሔራዊ ቡድን ማለት በቃ አርጀንቲና። አረ ኤሊያና ሜሲ ኤሊያና አንተ ሰው አይደለህም። በቃ ሰው አይደለም እንዴ? ሲጀምር አርጀንቲና የሚሉት ቡድን ራሱ ኤአይ ነው። ጀማአው ምንድነው የሚሰሩት? ምንድነው ያደረጉት? እንዴ ጉዴ ፈላ፣ እንዴ ጉዴ ፈላ። አንተ እየነገርኳችሁ የኬፕ ቨርዲን ነገር እንዳይደግሙት እያልኳችሁ ቪዲዮ ሰርቼ ለቅቄ ሳልጨርስ ላውታሮ መጥቷል። ንቀንቆም አንተ ወይኔ ጉዴ ፈላ። ሜሲ ሁሉ ዛሬ ታርጌት ማን እንደሆነ ገብቶታል። በቃ አሲስት አደረገ። ደግሞ አሲስት ማን ያውቁ? 2 አሲስት አደረገ። 2 አሲስት ጀማ ወይኔ አረ ቡድን ምንድነው ይሄ? መንፈሳዊ ነው ችግር ያለበት ቡድን ነው ይሄ ማለት ነው። ባለጌ የዓለማችን ባለጌ ቡድን እጅግ ተጋዳዩ ሰው እንዴት 99 ደቂቃ ማለት ነው በሙሉ በኮንፊደንስ በቃ እየተፋለጠ እየተጋደለ እንደዚህ ፐርፎርም ያደርጋል? ምን አይነት ቡድን ነው? ምንድነው? አረ ይሄ መጠናት አለበት ጀማ። ወይኔ ሜሲ ደግሞ 11 አሲስት ደረሰ አይደለ? ለብቻው ቪዲዮ ሰራለሁ ምን አደርጋለሁ መቼስ። ወይኔ እንግሊዝ ወይኔ እንኳን ማርቆጠርኩኝ። እኔ የለሁበትም ደግሞ እኔ የለሁበትም። ኳስ ነው የመጨረሻ ኳስ ነው። አተ ብራቮ ኢሚሊያኖ ማርቲኔዝ ዲቡ ሊነፋ ነው 11 ደቂቃ ተጨምሯል። ከ25 ሰከንድ ላውታሮ አምኜሽ አታሳፍሪኝም። አረ ነፋው አንተ ነፋው ገባላውጣው ሜሲ በ39 ዓመቱ ቶፕ ስኮረር የዓለም ዋንጫው ኮከብ ጎል አግቢ ሜሲ የፋይናሊስት ስፔን ከአርጀንቲና። እዚህ ጋር የከፋው ጀማ አለ እዚህ ጋር
አዝራለሁ። አርጀንቲና ፋይናል ቫሞስ አርጀንቲና ቨርሰስ ሁላችንም አሁን ለሜሲ እንደዚህ በሆን እናደርጋለን። እንደዚህ ሁልሽም ታያለሽ። በኢየሱስ ስም ኧረ በኢየሱስ ስም ኧረ እኛ ግን ምንኛ እድለኛ ነን። አቤት እንዴት ነው የታደለው። ኧረ በክርስቶስ ሃራምቦል ሊያሳዩን ሞከሩ። ሃራምቦል አይሆንም አለ። ከምንም ተነስቶ ሁለቱንም አሲስት አድርጎ አሸንፈን ወጣ። አቤት በኢየሱስ ስም የቀረው ይቀር። ገና ማች ፕሪዲክሽን ላይ ምን ብያቸዋል? የምናሸንፍበት አንድና አንድ ምክንያት አለ። እሱም ሜሲ ስላለን አለቀ። ሜሲ ስላለ ብቻ አርጀንቲና ፋይናል ትደርሳለች አለ። እሺ ሁለተኛው ሪዝን ደግሞ ምንድነው ካላችሁ ኢንግላንድ አት ዴር ቢገስት ሞመንት ፋምብል ያደርጋሉ አሉ። እሱም አፕን አደረገ። ሶስተኛው ደግሞ የአርጀንቲና ተጫዋቾች ሜሲን በወርልድ ካፕ ነው የምንሸኘው ብለው ይሞቱለታል፣ ደም ይሰጣሉ አሉ። በተነካ ቁጥር እየሄዱ እንዴት ሲሆኑ እንደነበር አይታችኋል። አቤት ወኔ፣ አቤት ጨዋታ። ኤንዞ ፈርናንዴዝ ባለውለታዬ ነህ። አቤት ያ ጎል ባይገባ ደበደብናቸው። ሃራምቦል ሊጮቱ ሞከሩ። በ99 ሴንተር ባክ ገብቶ ልክን ያስገባልኝ። አቤት ሜሲ ትችላለህ፣ እናቴ ትሙት። 2 አሲስት አረገ። ማን ኦፍ ዘ ማች ፐርፎርማንስ። የሚገርም ጨዋታ ነበር ሲያሳየን የነበረው። ማቹ ላይ እንደሱ የሚገርም የነበር የለም። እንደውም ብዙ ኳስ ተስቶበታል፣ በጣም ተስቶበታል።